ቋንቋ ነው። ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው እና ባህል፣ ታሪክ እነዚህ ነገሮች ለሆድ አምሳ ያሳስቡት እና አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህ ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች ግጥም ጽፈው የሰጧት ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። እንግዲህ ቺዛን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ፣ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው፣ ይታወቃል ህፃኗ እንዳልጻፈችው። እንኳን ኦርቶዶክሳውያኖች ደስ አላችሁ። ዛሬና ትናንትና በመላው የኢትዮጵያ በሚባል ደረጃ በተለይ በሰሜኑ ደረጃ ላይ የግዕዝ ትምህርቱ በይፋ ተጀምሯል። ያው አልማርም ካለ ወደኋላ መመለስ ነው። ትምህርቱን ይማሩታል። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። የግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተመክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከሆነ ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። መልካም እንግዲህ ቺዛን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ፣ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው፣ ይታወቃል ህፃኗ እንዳልጻፈችው። መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ ያሳወቅ ነው እና ለቀጣይ ትግል ተዘጋጅተናል። ዊችዝ እናርዳችኋለን። እስልምናውን እናውቀዋለን። ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም፣ ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ፣ ብቻ የስድብ መዓት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እኔ እንጃ ካህናቶች ሲቃወሙ እያየሁ አይደለም፣ ወይም ቪዲዮ አልደረሳቸውም። አይደል ነው ከቤተ ክህነቱ ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም፣ ትልቅ መድረክ ላይ ቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር፣ ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው።
እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላቅም። በእርግጥ ጻንች እሷ። የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋትና ሀገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትዕዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ፣ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ ዞኖች ላይ በሸሪዓ ብቻ እንዲተዳደር እየሰሩ ነው። የኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡኻሪ 57:65 ላይ ናዋይት አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not. ነብዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ። እና ሰዎቹ በቅዠት ውስጥ የነበሩ ነብያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹ ሳይገናኝ የተገናኘ ይመስለውና እላዩ ላይ የዘር ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕመኑም ማስጠንቀቂያና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናቸዋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ። ተናበው እየሰሩ ነው። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከ100 ቤተክርስቲያን ያላነሰ እየወደመ ነው፣ በጂሃዲስቶች ማለት ነው። በአመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ። በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በእነኚህ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ። ይሄ ነገር እኛ ጋም አንዳንድ እያለ ነው። ቸርቆዩ ለዚች ትንሽዬ ሕፃን ምን አይነት ክፋትና አመፅ እንዳስተማራቿት ሊገባኝ አልቻለም። በተለይ ወላጆቿ ደግሞ ይህን ግጥም ጽፋቸው የሰጣቿት አካሎች መቼም ራሷ ነው የጻፈችው የሚል ሀሳብ የለኝም። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች፣ ወይም እንዳይጠፋ ታድገዋለች ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም፣ ከሰውነትም ደግሞ በላይ አይሆንም። ይህ ቋንቋ ውስጥ በቋንቋው ስነ ጽሑፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሑፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ። በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ
አረብኛም ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፉ። ያንንም ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በዕብራይስጥ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው፣ ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት፣ መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፑላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህን ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረብኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ኦርቶዶክሱን፣ ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንጻር ልንመሰርት ልንፈጥር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር፣ እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገን አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች የዚች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ለሶስት አካላት ጥያቄ አለኝ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዝኛ ነበር እንዴ ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም
የእናንተ ነብይ እንኳን ድግምት ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋ ቋንቋነት እንዴት መርዳት ከበዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል፣ በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላለፋችሁት ማለት ነው። ሁለተኛው ጥያቄ ለህግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይሄ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም፣ ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች፣ የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርግ ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋ ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው? ቀሲስ ዘማሪ እንደዚህ እያሉና ኢቭን ግጥሙ ላይ የሽብር ንግግር ሁላ አለው። ለትግል እየተዘጋጁ እንደሆነ እንኳን ትናገራለች እቺ ህፃን ልጅ ማለት ነው። እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው? ስለዚህ ነገር ምንም አትሉም ወይ? ለምንድነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀ ጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል። ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? ቤተክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት? እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትስሩባቸው። እናንተ ኦልሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማ እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪው ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁ ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይህ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካምናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧት ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስምላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ፣ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ?
እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ፣ ቻይንኛ ግራ እያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንፃር ነውና ቀጥሎ ኩዌሽን ካላችሁም አም ሬዲ አዳምጣለሁ። እንኳን ኦርቶዶክሳውያኖች ደስ አላችሁ። ዛሬና ትናንትና በመላው የኢትዮጵያ በሚባል ደረጃ በተለይ በሰሜኑ ደረጃ ላይ የግዕዝ ትምህርቱ በይፋ ተጀምሯል። ያው አልማርም ካለ ወደ ኋላ መመለስ ነው። ትምህርቱን ይማሩታል። ቢፎከርም በፈለገው ነገር ቢመጣ ትምህርቱ ቀጥሏል ማለት ነው። ስለዚህ የመጀመሪያው ግጥሙ ግጥም ሆኖ ቀርቷል። ግን ግጥሙ ግጥም ብቻ ሆኖ የማይቀረው ደግሞ ገና ብዙ የሚቀሩን ስራዎች ደግሞ ይኖራሉ። እሱን እናሳያለን በሂደት እየሄድን። በቃ የሚጮህ ይጮሃል፣ የሚራመደው ይራመዳል። እኛ ይሄን እያበሰርን እንሄዳለን። ከዚህ በኋላ ደግሞ እንማራለንም እንቀጥላለን። ደግሞ ይሄ ብቻ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሚዲያዎቻችን የሚገባቸውን ስራ እየሰሩ አይደለም አይደለም። ስለዚህ የሚገባቸውን ስራ እየሰሩ ካልሆኑ ከዚህ በኋላ ሚዲያ ሆነን የምንመጣው ደግሞ እኛ ልጆች እንሆናለን። በምን አይነት ሚዲያ እንመጣለን? ኳሊፋይ ባለው ጥንቅር ባለ በሙሉ መረጃ መነቃነቅ እስከሚከብደው ከቲክቶክ ላይ የዘለለ ክርስትና የለም ነው የሚሉ ከቲክቶክ የዘለለ ክርስትና በምን አይነት ደረጃ እንደሚመጣ ደግሞ እናሳያለን። አሁን ላይ የሚታዩ ዩቲዩብ ላይ ያሉ የኦርቶዶክሳውያን ሚዲያዎች በጠቅላላ ትልቁን ስራ ኦልሞስት ስራ ጀምረዋል ማለት ይቻላል። ስለዚህ እንመጣለን። አመጣጣችንም ይሄ ከሚባለው በላይ አይደለም። በቃ ጥሩ ነው። እንኳን ነገራችሁን እንኳን አሳወቃችሁ። እኛ ደግሞ በደንብ አድርገን እንሄድበታለን። ይሄ ብቻ አይደለም። በምትመለከቷቸው ፊልሞች ውስጥ እየመረራችሁ ትውጡታላችሁ። ቲቪ እስከሚያስጠላችሁ ድረስ፣ ዩቲዩብ መክፈት እስከሚደብራችሁ፣ ቲክቶክ መክፈት እስከሚደብራችሁ ሁሉ በዛው ልክ እንመጣለን። በዛው ልክ ማለት ነው። ስለዚህ እሱን ታዩታላችሁ። ምን አይነት ተጽዕኖ ማምጣት እንዳለብን ታያላችሁ። ይሄ ሚዲያው እየዋሸን ሊደብቅ የሚሞክረውን የህዝብ ብዛት ምንድነው መስቀል ሲመጣ ለመደበቅ የሚታገለውን የሆነ ክብረ በዓል ሲመጣ ለመደበቅ የሚሞክረውን የህዝብ ብዛት ከዚህ በኋላ ታያችኋላችሁ። እንደዛ እያደረግን እንሄዳለን። ምንም ከእናንተ ጋር መላፋት አይጠበቅብንም። እርግጠኛ ሆኜ የምነግራችሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆቿ እሳት መሆናቸው ይታያል። እናንተ ሰይፋችሁን አንሱ፣ እኛ ደግሞ ጥሩ የሆነ ጋሼ ይዘን እንመጣለን ማለት ነው። እናንተ ልጆቻችሁን በቀል አስተምሩ፣ የኛ ልጆች ደግሞ በብቃት ሀገሪቷን ሲመሯት ታያላችሁ። የእናንተ ትምህርት ቤቶቻችሁ የግድያን አዋጅ አስተምሯቸው፣ በእኛ ትምህርት ቤቶች ውስጥ ዓለም የሚኮራበትን ድንቅ የሆኑ ብሩህ የሆነ አእምሮ ያላችሁ ልጆች ሲያፈሩ ትመለከቱባላችሁ እያንዳንዷ ፓርት ላይ። እሱን ደግሞ ለመስራት ደግሞ እዚህ ቲክቶክ ላይ ብቻ የምንለፈልፍ እንዳይመስላችሁ። እንደዚህ ሳወራ ደግሞ ተደብቄ አይደለም። ምርጥ ኢትዮጵያዊ ነኝ። ሀገሬ ውስጥ የምኖር ሰው ነኝ። ገብተህ ማየት ትችላለህ። ቪዲዮ ከፈለክ ፎቶን ፖስተው፣ ከፈለክ ቪዲዮ ስራበት፣ ከፈለክ አዋጅ አውጅበት፣ ከፈለክ የፈለከውን አድርግበት። አንተ የምትኖርባት ምድር እኔ የምኖርባት ምድር ናት። የእናንተ ሰዎች እንደፈለጉ ሲሳደቡ የማይሸማቀቁ ከሆነ እኛ ሪያክት ለማድረግ የምንሸማቀቅበት ታሪክ የለም። ተከባብሮ መኖር አሪፍ ነው። ቪዲዮን ካየን በኋላ ብዙ ነገር አለ። የሆነ ጥሩ የሆነ አባት የሚመራ ቢኖር ኖሮ እግዚአብሔር አምላክ የተመሰገነ ይሁን ጥሩ ቦታ ያስይዛችሁ ነበር። የለማ ወጣቱ ግን አሁን ምን እንደሚሰራ ታዩታላችሁ። እናንተም ቀጥሉበት፣ እኛም እንቀጥልበታለን። እናንተም ሀገር አለን አይደል ያላችሁት? እኛም ደግሞ የምትገርም ሀገር አለች። ስለዚህ እሷን እናያለን ማለት ነው። ከዛ በተረፈ ግን ባሮኬ በርቱ፣
ማንም ይምጣ ወደ ኋላ የሚመለስ ነገር የለም። ከኛ አንደበት የክፋት ነገር አይውጣ። ንጹህ ልብ ያለው ከክርስቶስ ጋር ከሄደ አሸናፊ ይሆናል። ሺህ ቢሰለፍ አንድ ብቻችንን ሆነን ማሸነፍ አይከብደንም። እርሱም የማይተኛ አምላክን ይዘን ማለት ነው። የማይተኛ አምላክ፣ የማያንቀላፋ አምላክን ተማምነን ነው የምንወጣው፣ ሰውን አይደለም። እስር ቤቶቻችሁ ለኛ ድምቀታችን፣ ታሪክ መስሪያችን ይሆናሉ። የእናንተ አዋጅ ለኛ የድል አድራጊነትን ብርሃን የሚያወጡ ይሆናሉ። ሰው ደግሞ ይህንን በደንብ አድርገን እንሰራዋለን። ወደኋላ የምንመለስበት ታሪክ የለም። ሰው ዝምታ ፍራቻ አይደለም። ዝቅ ማለት ፍራቻ አይደለም። ሰው ማክበር ፍራቻ አይደለም። ወደኋላ ተመልሶ ሰውን በክብር ማናገር ፍራቻ አይደለም። ሰው እናንተ ፍራቻ ከመሰላችሁ ግን እኛ ያለነው የምንሰደድባት ሀገር ሳትሆን የምንኖርባትም የምንቀበርባትም የምንኖርባትም ሀገር ውስጥ ነው ያለነው። ስለዚህ የምንኖርባትም የምንቀበርባትም ሀገር ውስጥ ደግሞ እናንተ በምታወሩት ልክ ማውራት አይከብደንም። ሰው በእንደዚህ አይነት መንገድ እንሄዳለን። ለኔ ይሄ ነው። ስለዚህ በዚህ በ2018 ውስጥ እንደ ሚዲያ ማማይ የሚያኮራ ስራ ሰርተን እናሳያቸዋለን። እንደ ኢትዮጵያዊነትም የሚያኮራ ኢትዮጵያዊ ሆነን እናሳያቸዋለን። እንደ ኦርቶዶክስ እምነት ተከታይነታችን ደግሞ አባቶች ያላስከበሯትን ቤተክርስቲያን አስከብረናት ይዘናት እንሄዳለን። በቃ አለቀ። ከዚህ በተረፈ ሌላ ታሪክ የለም። ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ ከስር ያላችሁ። ግን የምንፈራባት የምንደነግጥባት ሀገር ግን በተአምር የለችንም። በቃ ይሄን እወቁት፣ ይሄን እወቁት 100%። በድፍረት ነው ደግሞ የምናወራው። በድፍረት ተደብቀን ተሸሽገን የምናወራለት ሀገር የለብንም። በድፍረት ይሄንን ነው ማለት እንፈልገው። ሌላው ባሮኬና ማማዬ ወይም እዚህ ላይ ያላችሁ ክርስቲያኖች ዛሬ የቆምንባት ቀን አርብ ናት። እኛ የቆምንባት ቀን ዛሬ ለኛ አርብ ናት። አርብ ዕለት ዛሬ የቆምንባት አርብ ማለት ነው የተሸነፍን፣ ተሰቅሎ ሁሉም ነገር ያለቀ ያበቃ፣ እነዛ ሁሉ ሲከተሉት የነበሩት 5 ገበያ ሙሉ ክርስቶስን ይከተሉ የነበሩት ሁሉ የተበታተኑበት ቀን ልትመስለን ትችላለች። ዛሬ የቆምንባት ቀን ማለት ነው። ነገር ግን እሁድ የሚባል ቀን ግን አለን። እሁድ የሚባል ቀን፣ ያቺ እሁድ ስትመጣ የለህም ራስን እስኪ ከመስቀል አውርድ ብሎ የዘበቱት አፋቸው አልተከፈተም። ያሯሯጡት ወደ ኋላ ሸሽተዋል። ሰማይና ምድር ምስክር ሆነዋል። ስለዚህ አርብ ላይ ቆመን የምንፈራ ከመሰላቸው እሁድ የምትባል የምስራች የምናሰማበት ቀን ከፊታችን እንዳለች ማወቅ አለብን። ስለዚህ አርብን ታግሰን ነው የምናልፈው። ስለዚህ ዛሬ አርብ ላይ ነን። አርብን ታግሰናት አልፈን ትንሳያችንን ግን በዚህ ዓመት ውስጥ በደንብ አድርገን እናሳያለን። ይሄ ነጥባችን ነው፣ በቃ ነጥባችን ነው። ስለዚህ በእንደዚህ መንገድ እንሄዳለን ማለት ነው። እግዚአብሔር አምላክ ኃይልና ብርታትን ለሁላችሁ ይስጣችሁ። በጸሎት ትጉ አለን ቤተሰቦቻችን። ይህ ቪዲዮ ለትምህርት ሚኒስቴር እንዲሁም ደግሞ ለክልሉ መንግስት ይድረስልን። ሁላችሁም ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ በተቻላችሁ መጠን ለብዙ ሰው እንዲደርስ አድርጉልኝ። ቪዲዮውን ሁላችሁም አይታችሁታል። ይህንን ይመስላል። መልእክት ውስጥ ጠንቋይ፣ መተታም፣ ዕውቀት አልባ የሚሉ አስነዋሪ ቃላቶች ሲኖሩት ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በግልጽ በጨቅላ ሕፃናት ላይ በእነሱ አማካኝነት የተነገረ የነውርና እጅግ አስጸያፊ ንግግሮች ናቸው። ስለዚህ ይህን ትምህርት ሚኒስቴር እውቅናውን ሊሰርዝ ይገባል። አንድ ሁለተኛ ደግሞ የክልሉ መንግስት አፋጣኝ የሆነ ህጋዊ እርምጃ ሊወስድ ይገባል። ሁለት ሶስተኛ ደግሞ እነዚህ ሰዎች ከጀርባቸው ማን እንዳለ ሀገርን ለማበጣበጥ ቤተክርስቲያንና አማኞችን እርስ በርስ እንዲጠላሉ ለማድረግ ጥላቻን በግልጽ የሚዘሩ ናቸው። አንድ ግለሰብ ቤት ምክንያታዊ በመሆነ መንገድ አስፈቅዶ የገባን ኦርቶዶክሳዊ ወጣት በፍርድ ቤት ለጥያቄ ያቀረበ ስርዓት፣ እነዚህ ነውረኞች ደግሞ አጠቃላይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞችን ብቻ አይደለም ሀገርን የሰደቡ ነውረኞችን ለህግ ሊያቀርብ ይገባል። እባካችሁ ይህንን መልእክት ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ።
ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው እና ባህል፣ ታሪክ እነዚህ ነገሮች ለሆዳም ሰው አያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል። ምክንያቱም እንስሳም ይህንኑ ስለሚያደርግ ማለት ነው። ሰውን ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን መብላቱ ብቻ ሳይሆን ማሰቡም ጭምር ነው። እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልእክት እያስተላለፉ እንደሆነ አሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ። ስሙት። ዛንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአእምሮ መቀንጨር ይባላል። ትውልዳችሁን ምን እያስተማራችሁት ነው የሚለው ልታስቡበት ይገባል። በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም። ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ። እንግዲህ በቤታቸው ያለውን ብንነግራችሁ ሌላ ነገር ነው። የፈሩት አንድ ነገር አለ። ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል። በግዕዝ ስም ጥምቀት ስላሉ ማለት ነው። ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው። ቋንቋ ሌላ ቋንቋ አለ። ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ። ለነሱ ሃይማኖትም ሀብትም ገንዘብም የትኛውም ነገር አረብኛ ነው። ይሄ የአረብ ቀኝ ተገዥነት ነው። እኛ ደግሞ ኢትዮጵያውያንን በባህላችን ቀኝ መገዛት አንወድም። ይሄ ልታውቁልን ብትወዱ ደስ ይለናል። ኢትዮጵያውያን ብትሆኑም ጭምር ደስ ይለናል። እንግዲህ ጥላቻን መግበውና መርዘው ያሳደጓቸው ልጆቻቸውን በሚያስመርቁበት ዕለት እቺ ሕፃን ልጅ የምታቀርበውን ግጥም ተመልከቱት። አክቹሊ ግጥሙ እሷ ልጽፈው አትችልም። ተጽፎ የቀረበላትን ግን ልጅቷ የምታነበውን እነዚህ ሕፃናቶች በምን አይነት ሁኔታ እየመረዙ ያሳደጓቸው እንደሆነ እንድትረዱት ያህል እስኪ የምታነበውን ትንሽ እንስማለች። ለካ ተረት እንጂ የላችሁም እውቀት ትላለች። አሁን እያነበበችው ያለችውን ጽሑፍ ራሱ ፊደል ቀርጻ የሰጠች ቤተክርስቲያን ድንቁርናን ያጠፋች እንደሆነች ገና አልሰሙም አላወቁም መሰለኝ። በነገራችን ላይ ጥላቻቸው ግን ወይም ደግሞ ይሄ የክርስቲያኖች ጥላቻ ግን ሲነዛ የነበረው አሁን አይደለም። በነገራችን ላይ የአሸባሪ ቡድኖች ጋርም አንድን በመሆን ጠላት ተብለን የተፈረጅን እኛን ለማጥፋት ግን እየተሰራ ነበረ። እስኪ ይሄ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢይነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እኮ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሃነሁ ወተዓላ ለመሸጥ ነገሮች አሉ አለ። ስለዚህ እየተዘጋጁ ያሉት ነገር ደግሞ አለ ማለት ነው። ግን ሁላችሁ ግን ራሳችሁን አዘጋጁ ብሎ ምን አይነት ቅስቀሳ ያደርጋል? ወጣቶች ይሄ ልጅ በቪዲዮ ወጥቶ እየተናገረ ነው። ምናልባት የደህንነት አካላቶች፣ መንግስት፣ የመንግስት ስራ ላይ ያላችሁ ሰዎች፣ የቤተክርስቲያን የህግ ክፍሎች እና አባቶች ሳልደረሳችሁም ይሆን? እስኪ እንቀጥል። እዛው መስጂዶቻቸው ውስጥ ኡስታዞቻቸው ምን ብለው እያስተማሩ እንዳሉ ደግሞ በደንብ እንመልከት። ምን ይላሉ? ቢላ ያዙ አዘጋጁ ይላቸዋል። እስኪ እናድምጠው። እስኪ አቡ ሃይደር ነው። ስለዚህ ምን እናደርግ ነው? በተማሳ እንጽና፣ ሰብር እናደርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጅ። አለበለዚያ ግን አሁን ስንቶቻችሁ ናችሁ በቅርሳችሁ ቢላ በቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ የምትጠይቁ አላችሁ? ቤት ውስጥ ቢላ የለም። ሌላውንስ ካመጫውታታ እሱ ደግሞ ቤት የሚመለክ ቢላ ተመልከቱ። ምን እያለ ነው ኡስታዝ አቡ ሃይደር? ለሆነ ነገር ህዝቡን እያዘጋጀ ነው። ቢላ እንኳን የሌላችሁ አላችሁ ካለ በኋላ ሌላው ግን እስከ አፍንጫው ድረስ ታጥቋል። ማን እነማን ምን? ኦኬ አያችሁ፣ በሌላ አማርኛ ምን እየነገራቸው ነው? ዝግጅታችሁን አድርጉ። ምክንያቱም እዚህ ጋር ደግሞ እንደዚህ ሲናገር እንሰማዋለን። ስሙት። ወአዒዱ ለሁም ማስተጣዕቱም ሚን ቁወትን የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰሙ አድርጉ። ሰማችሁ? ለጠላቶቻችሁ የቻላችሁትን ያህል ዝግጅት አድርጉ ተብሏል። ኦኬ ይሄንን ያላቸው ማለት ነው ጌታቸው አምላኬ ብለው የሚሉት አካል ምን እያላቸው ነው? ዝግጅት አድርጉ። ለማን? ለጠላቶቻችሁ። ጠላቶች ተብለን የተፈረጅ ነው ግን እነማንን ሲባል ራሱ ኡስታዙ እንዲህ ብሎ ይናገራል። ማን ነው እስኪ የእነርሱ ጠላት? እንስማው።
አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን። ከሸይጣን የባሱ ኸልቆች ናቸው እነዚህ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም። ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው ለኛ? ክርስቲያኑ አይደለም። ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል። አይሁድ እኮ ለኛ ብቻ እኮ አይደለም እኮ እንደሰማችሁት ነው። አይሁድም ጠላት ነው ካፊርም የሚሉት እንግዲህ እኛን ነው። ያው ክርስቲያንም ብሎ ራሱ ስለሚፈታው ማለት ነው። ክርስቲያንም ጠላት ሁለቱም ጠላት ናቸው ይልና ከሁለቱ ጠላት ግን ይሄኛው ጠላት ይሻላል እንደው ቅርብ ስላለን ማለት ነው። እንደው እነዚህኞቹ ጠላት ይሻላሉ ብሎ የጠላቶችን ማወዳደሪያ አድርጎ ከነሱ ግን ሸይጣን ይሻላል ብሎ ሸይጣንን ሲመርጥ እናየዋለን። ውስጥ እንዳለን የምትረዱት የኛ ሰውአዊ ጠላት የለንም። የኛ የዘመንም የትኛውን ጊዜ ጠላታችን ዲያብሎስ ብቻ ነው። የሰው ጠላት የለም። ውጊያችን ከስጋና ከደም ጋር አይደለም። ከምን ጋር ነው? ከመናፍስቱ ጋር ነው። ኦኬ የኛ ክርስትና የሚያምነው ወይም ደግሞ የኛ ክርስትና የጸናው እዚህም የደረሰው በስብከት ነው፣ በፍቅር እንጂ በጉልበትና በኃይል በሰይፍ የተነሳ የተጀመረ እምነት እኛ የለንም። በሰይፍም እያስፈራራን ነገም እናርዳለን እያልን የምንናገረው ምንም አይነት ማስፈራሪያም የለንም። ምክንያቱም እነሱ ለእናቶቻቸው የማይመለሱ ናቸው። እኔ አልኩ አላልኩም? ስሙት። አንድ ጥያቄ ጠይቅ። እናትን ትወዳታለህ አይደል? እወዳታለሁ። እናትህ ከእስልምና ብትወጣ አንገቷን ትቆርጣለህ? አቆርጥም? እቆርጣለሁ። ከእስልምና ሃይማኖት እናቴ ብትወጣ አንገቷን ትቆርጣለህ? አንገቷን ትቆርጣለህ? ከእስልምና ሃይማኖት እናቴ ብትወጣ ለገዛ እናቱ አይመለስም። ስለዚህ ለገዛ እናቱ ያልተመለሰ ጠላት ተብዬ ለተፈረሹ ለኔ ይመለሳል ብዬ ላምን ነው? አይሆንም። ስለዚህ የተኛ ትውልድ ወይ ንቃ። ይሄ አስተምህሯቸው አክቹሊ እንደ እስልምና በአስተምህሮም ያለ ነው። እንግዲህ በሚመሩበት መጽሐፋቸው ወይም ደግሞ በቁርአናቸው ላይ እንደዚህ የሚል ቃል ተቀምጦ እናገኛለን። ሱረቱ አልአንፋል ላይ ምን ይላል? ከቁጥር 39 ላይ ሁከትም እስከማትገኝ ሃይማኖትም ሁሉ ላላ ብቻ እስከሚሆን ድረስ ተጋደሏቸው። ሃይማኖት የማን ብቻ እስኪሆን? የአላህ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው፣ ግደሏቸው እያለ ነው። ይሄንን የሚለው ማን ነው? ክርስትና ነው አይደለም፣ እስልምና ነው የሚለው። ይሄን የሚናገረው መጽሐፋቸው ነው። ህዝቡ ይንቃል። መንግስት ይህንን እያየ ግጭትንና ለሀገር የማይበጅን ነገር የሚቀሰቀሱትን እንደዚህ በቪዲዮ እየወጡ እንደነዚህ ሰዎችን በህግ ቁጥጥር ስር ማዋል የግድ ይላል። ምክንያቱም ይህ ለማንም አይበጅም። ምክንያቱም ለማንም አይበጅምና ሁላችሁም በቻላችሁት መጠን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ያው ምን ሊደረግ እንደሚችል ቪዲዮ ስለሚታወቅ በቻላችሁት መጠን ኮፒ ሊንክ አድርጉት። እንግዲህ እቺ ታዳጊ ለማንሳት እንደሞከረችው የግጥሟ ርዕስ ግዕዝ መማር አልፈልግም ነው። ግዕዝን መማር አለመፈለግ መብት ነው፣ ግን ደግሞ በግዕዝ ተጠቅሞ ግዕዝን መማር አልፈልግም ተብሎ አንድ ሀገርን ሀገር አድርጋ ያቆመች ቤተክርስቲያንን እንዲሁም ደግሞ በእንግድነት ሲመጡ እጇን ዘርግታ የተቀበለች ቤተክርስቲያንን በአደባባይ መሳደብ ግን ወንጀል ነው። ነገሩ የእሷ ስህተት አይደለም። በእንደዚህ አይነት መርዝ አንጾ እሷን ለዚህ ያበቃትና እንደዚህ አይነት ግጥም ጽፎ የሰጣት የትምህርት ተቋሟ ችግር ነው። በዚህ አጋጣሚ ለብዙዎቻችሁ ማንሳት የምፈልገውና ማሳወቅ የምፈልገው ነገር ተለምዶ የአማርኛ ፊደላት ብለን የምንጠቀምባቸው የምንጽፍባቸው ቋንቋው እሱ የአማርኛ ፊደላት አይደሉም። እንደምታውቁት የአማርኛ ፊደላት 7 ናቸው። እኛ በልማድ 33 እናደርሳቸዋለን እንጂ ማለት ነው። ከዛ የተቀሩት ግን 26ቱ ፊደላት በሙሉ የግዕዝ ፊደላት ናቸው። የአማርኛ ፊደላት የሚባሉትን ማወቅ የምትፈልጉ ከሆነ እዚህ ስክሪኑ ላይ ጽፍላችኋለሁ። ሁለተኛው ግን በጣም በዚህ ግጥም ላይም ለመነሳት እንደተሞከረው በርካቶችም ግዕዝ አንማርም፣ ግዕዝ የጥንቆላ ቋንቋ ነው የሚል ሐሳብን አንስተዋልና አረብኛ መማርን እንደ ትልቅ ጀብዱ የሚያነሱ ናቸው። እስቲ ቻት ጂፒቲ ላይ እንግባና ከግዕዝና ከአረብኛ በዓለም ላይ የትኛው በርካታ የጥንቆላ መጽሐፍት እንደተጻፉበት እንይ። ምናልባት እዚህ ቪዲዮ ላይ ነው ያተካተትኩላችሁን ማመን ከከበዳችሁ ቻት ጂፒቲያችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዛሬ ምን እንላለን? እኛ ግን ልጆቻችንን ግዕዝ እናስተምራለን። እድሜሽ ይጠር ባጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ። ልክ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖችና ምንም በማታቅ ተንኮል፣ ክፋት፣ ጥላቻ በማታቅ ሕፃን ልጅ ላይ ለክርስትና እምነት ያላችሁን ጥላቻ፣
ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው። የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ሕፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጠረው አትደጊ በዚሁ ያስቀርሽ ያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ። ሕፃናት በባህሪያቸው ክፋት የለባቸውም፣ ምቀኝነት የለባቸውም፣ ጥላቻ የለባቸውም። ከዚህ አንጻር እች ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልእክት ምንድነው፣ ዓላማው ምንድነው የምታውቀው ነገር የለም። ይህንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታውቅ ሕፃን ልጅ፣ ክፋት በሌለባት ጥላቻ በሌለባት ሕፃን ልጅ ለክርስትናው እምነት ያላችሁን ጥላቻ፣ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ ማለት የምፈልገው እንደ ክርስትና እምነት አይደለም። እናንተ እንደምትከተሉት እንደ እስልምና እምነት እንኳን ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነብዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነብይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትዕዛዛት መካከል አንድ ሁሌም የምጠቅሰው ትዕዛዝ አለኝ። እሱ ምንድነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ፣ ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንጻር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንጻር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታድርጉን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።